አክሰስ ፎርማችን ላይ ከዜሮ ጀምረን ዲዛይን ያደረግናቸውን በተኖች እንደወደዳችኋቸው ተስፋ አደርጋለሁ። በተኖችን ከዚህ በላይ ማሻሽለን ዲዛይን ማድረግ የምንችል ሲሆን ምናልባት ስለ በተኖች እንደዚሁም ስለ ሜኖች ማወቅ ከፈለጋችሁ ከዚህ በፊት የሰሯቸውን ፕሮጀክቶች ድሜክስ ኮምፒውተር ላይ እለቅላችኋለሁ። ስለዚህ አክሰስ ፎርም ላይ የተወሰነ ሀሳቦችን መውሰድ ትችላላችሁ። በዛሬ ቪዲዮ ግን ለየት ያለ የፎርም ዲዛይን ነው የምንሰራው። ከዚህ በፊት በነበረው የፎርም ዲዛይናችን ላይ መረጃዎችን መመዝገብ የሚችል ብቻ ወይም ደግሞ የአንድን ሰው መረጃ ብቻ ማሳየት የሚችል ፎርም ነው ክሬት ያደረግነው። በዛሬው ቪዲዮአችን ደግሞ ሙሉ ዳታቤዛችን ውስጥ የተመዘገቡ ተማሪዎችን በአንድ ፎርም ማየት ብንፈልግና ሊስት ማድረግ ብንፈልግ እንዴት ነው ታቡላር ኦፕሽንን ተጠቅመን ይህንን ፎርም ክሬት ማድረግ የምንችለው የሚለውን እጅግ በጣም ቀላል በሆነ መልኩ አሳያችኋለሁ። በእርግጠኝነት የባለፈውን ፎርም አይታችሁ የዛሬውን ትምህርት ስትከታተሉ ሁሉም ነገር ቀላል ይሆንላችኋል። በተጨማሪ አዲስ እውቀት የምታገኙበት ነው የሚሆነው። ያላችሁት ድሜክስ ኮምፒውተር ላይ ነው። በባለፈው ጊዜ ባየነው ፎርም ላይ የተማሪዎች የምዝገባ ቅጽን ልንሰራበት የምንችለው አንድ በጣም የሚያምር ፎርም ሰርተናል። ከመጀመሪያው ጀምሮ አብራችሁኝ የነበራችሁ ካላችሁ ይህንን ፎርም ከዜሮ ጀምረን ነው የሰራ ነው። ነገር ግን የዚህ ፎርም ፐርፐዝ ወይም አገልግሎቱ አንድ ነው። እሱ ምንድነው? አዲስ መረጃዎችን መመዝገብ። ለምሳሌ አዲስ መረጃዎችን መመዝገብ ከፈለኩ አዲስ ተማሪ መዝግብ የሚለውን ክሊክ በማድረግ እንደምታዩት የተማሪው ስም ለምሳሌ ኤኤኤ የሚል፣ የአባቱ ስም ቢቢቢ፣ እንደዚሁም ጾታው ሜል፣ እድሜው 25፣ ስለዚህም የምዝገባ ቀኑን እዚህ ላይ መምረጥ እችላለሁ። የመዝጋቢው ስም እዚህ ውስጥ ካሉት ውስጥ መምረጥ እችላለሁ። የስልጠና አይነት ለምሳሌ ኤሮቢክስ። በዚህ መሰረት አዲስ ተማሪ መዘገብኩ። ወደ መጀመሪያው ተማሪ ምዝገባ ለመሄድ ፈርስት ሪከርድ የሚለውን ክሊክ ባደርገው እንደምታዩት አንደኛው ተማሪ ላይ ይወስደኛል። ኔክስት ባደርገው ሁለተኛው፣ ሶስተኛው። በአንድ ጊዜ መጨረሻ ላይ መሄድ ከፈለኩ ደግሞ ላስት ሪከርድ የሚለውን በመጫን 112ኛው ተማሪ ላይ ሄዳለሁ። እዚህ ላይ ያየነው የፎርም አይነት አንድን ተማሪ መመዝገብ የሚያስችለን ሲሆን ኔክስት በማድረግ ደግሞ ሌሎች የተመዘገቡ ተማሪዎችን ማየት እንችላለን። እዚህ ፎርም ላይ የመዘገብናቸው መረጃዎች ደግሞ ሴቭ እለዋለሁ። እዚህኛው ዋናው ቴብላችን ውስጥ ይመዘገባል። ለምሳሌ እዚህ ቴብል ላይ መጨረሻ ላይ ብሄድ እንደምታዩት ኤኤኤ ቢቢቢ የሚለው አሁን የመዘገብነው ተማሪ ቴብል ውስጥ ገብቶ እናገኘዋለን። ነገር ግን የምንፈልገው ልክ አሁን እዚህ ላይ እንደምታዩት ሁሉም ተማሪዎች ሲመዘገቡ ሙሉ መረጃቸውን በአንድ ቴብል ውስጥ እንደሚያስቀምጥልን ሙሉ መረጃቸውን በአንድ ፎርም ውስጥ ማየት ብንፈልግ እንዴት ነው የምናደርገው የሚለው ነው። ምናልባት አሁን የምላችሁ ግልጽ ካልሆነ በእርግጠኝነት ስንሰራውና ምሳሌዎችን ስናይ ሀሳቡን ትረዱታላችሁ። በጣም ለብዙ ነገር እንደምትጠቀሙበትም ተስፋ አደርጋለሁ። ስለዚህ ዘጋዋለሁ ቴብሉን። ይሄን ለማድረግ አዲስ ፎርም ነው ክሬት የማደርገው። ስለዚህ ክሬት ፎርም ዲዛይን፣ እዚህ ላይ አሁን ራይት ክሊክ ፎርም ቪው ብለው እንደምታዩት ብዙ ነገሮችን ማስተካከል አለብን። ከዚህ በፊት የሰራናቸውን በሙሉ ልናስተካክል ነው። ስለዚህ እንደዚህ አይነት ነገር ሲገጥማችሁ ቀላሉ መንገድ ምንድነው? እዚህ ላይ የምታዩት ቴብል ዲዛይን ቪው አደርገዋለሁ። እዚህ ውስጥ ያሉ መረጃዎችን ብቻ በመሰረዝ ፎርሙን ራሱን መጠቀም እንችላለን። እንዴት እንደምናደርግ ላሳያችሁ። ዘጋዋለሁ። እዚህ ላይ በግራ በኩል እመጣለሁ። ራይት ክሊክ ኮፒ፣ በመቀጠል ራይት ክሊክ እዛው ላይ ፔስት። በዚህ ጊዜ እንደምታዩት እዚህ ላይ ያለውን ቴብል ኮፒ ያደረገልኝ። ስለዚህ ስሙን ቀይረዋለሁ። ስቱደንት ሊስት እለዋለሁ። በመቀጠል ኦኬ። እንደምታዩት ስቱደንት ሊስት የሚል አዲስ ኮፒ የሆነ ፎርም አለኝ። ይህን ፎርም በከፍተው ቅድም ከሰራነው ፎርም ጋር አንድ አይነት ነው፣ ምክንያቱም ኮፒ ነው ያልኩት። ስለዚህ ዲዛይን ቪው ላይ እመለሳለሁ። ውስጥ ላይ ያሉት መረጃዎችን በሙሉ ሰሌክት አድርግና ዲሊት አደርጋቸዋለሁ። በዚህ ጊዜ እንደምታዩት ራይት ክሊክ ፎርም ቪው፣ ፎርሙ ብቻ ይቀርልኛል ማለት ነው። ይሄኛው ፎርም በደንብ የተሰራ ፎርም ነው፣ የሚያምር ፎርም ነው። ውስጥ ያሉት መረጃዎች ብቻ በመሰረዝ ሌላ ፎርም መስራት ይችላሉ። ስለዚህ ይሄኛው በጣም ወሳኝ የሆነ ሐሳብ ነው። ብዙ ሰዎች አዲስ ፎርም መስራት ሲፈልጉ ከስክራች ይጀምራሉ። ነገር ግን አንድ ጊዜ ዲዛይን ካደረግን ውስጥ ያሉትን መረጃዎች ብቻ እያጠፋል ሌላ ቴብል ላይ ያሉትን ፊልድ ኔሞች በማስገባት ሌላ ፎርም መፍጠር እንችላለን። ስለዚህ ራይት ክሊክ ዲዛይን ቪው ላይ እመለሳለሁ። ውስጥ ያሉትን መረጃዎች ካጠፋን በኋላ በቀጣይ መቀየር ያለባችሁ ነገር እዚህ ቴብል ውስጥ የሚገቡት ፊልድ ኔሞች ከየትኛው ቴብል ነው የሚመጡት የሚለው ነው። ለምሳሌ ከዚህ በፊት የሰራነው ፎርም ስቱደንት ሪጅንፎ የሚባለው ቴብል ላይ ነው ያስገባናቸው። አሁን የምንሰራው ፎርም ደግሞ ፔመንት ኢንፎ የሚለውን ቴብል ተጠቅመን ከሆነ እዚህ ላይ ፎርሙ ላይ ክሊክ አደርጋለሁ። ሪከርድ ሶርስ የሚለው ላይ ፔመንት ኢንፎ የሚለውን ክሊክ ማድረግ ይኖርብኛል ማለት ነው። ምናልባት አሁን የምለው ግልጽ ካልሆነ በቀጣይ ቪዲዮ አንድ ራሱን የቻለ ፎርም ስለምንሰራ እዛ ላይ በደንብ የምናየው ይሆናል። ስለዚህ ምንድነው የማደርገው? አድ ኤግዚስቲንግ ፊልድ ላይ እሄዳለሁ። አሁንም ይሄንን ፎርም መስራት የምፈልገው ስቱደንት ሪጅንፎ የሚለውን ቴብል ተጠቅሜ ስለሆነ እዚህ ላይ ያሉትን ስቱደንት አይዲ፣ ስሙን፣ የአባቱን ስም፣ ጾታውን፣ እድሜውን፣ የምዝገባ ቀኑን እንደዚህም ደግሞ ክፍያውንና በመጨረሻም የሚሰለጥነውን የስልጠና አይነት አስገባለሁ። እነዚህ እዚህ የማያቸው በቂ ናቸው። ስለዚህ እዚህ ላይ ካስገባው በኋላ ራይት ክሊክ ፎርም ቪው አድርገው እንደምታዩት ያስገባዋቸውን ብቻ ነው ላይ የምችለው። ነገር ግን በዚህ ጊዜ ነው የምፈልገው ምንድነው የአንድ ተማሪን ብቻ መረጃ እንዲያሳየኝ ሳይሆን በሙሉ የተመዘገቡትን የ112 ተማሪዎችን ሙሉ ዝርዝር እንዲያሳየኝ። ስለዚህ እሱን ለማድረግ ራይት ክሊክ ዲዛይን ቪው
በመቀጠልም ሰሌክት አደርጋለሁ ፊልድ ኔሞቹን። ራይት ክሊክ ምንድነው ያደረግነው? ከዚህ በፊት ስታክድ ነው አይደል ያደረግነው። ስታክድ ካደረግናቸው እነዚህ መረጃዎች ሊቀመጡ የሚችሉት ዲቴል የሚባለው ውስጥ። ዲቴል የሚባለው እዚህ ላይ ነጣ ያለው ክፍል ነው። ነገር ግን መሆን ያለበት ምንድነው? ኮንትሮል ዜድ መልሰዋለሁ ወደኋላ። እዚህ ላይ የምታዩቸው መረጃዎች በሙሉ ከላይኛው ወይም ደግሞ እዚህ ላይ ያለው ኦሬንጅ ከለሩ ላይ ነው ሊቀመጡ የሚገባው። እሱን ካላደረጋችሁ በስተቀር አሁን የምላችሁን ሐሳብ ልንተገብረው አንችልም። ስለዚህ ስታክድ ሳይሆን የምትጠቀሙት ታቡላር የሚባለውን መንገድ ነው። ስለዚህ ሰሌክት ካደረኩ በኋላ ራይት ክሊክ ሌአውት ታቡላር የሚለውን ክሊክ አደርጋለሁ። በዚህ ጊዜ አውቶማቲካሊ ሌብሎቹ ከላይ ቴክስት ቦክሶቹ ከታች ይሆናሉ እንደምታዩት ማለት ነው። አሁን ራይት ክሊክ ፎርም ቪው ባደርገው ተራ ቁጥር ያውና ስም ከታች የአባት ስም ጾታ በዚህ መሰረት ይቀመጣሉ። አሁን እዚህ ላይ ማስተካከል የሚጠበቅብኝ የአንድ ተማሪን ብቻ መረጃ ሳይሆን እንዲያሳየኝ የምፈልገው የብዙ ተማሪዎችን መረጃ ስለሆነ እሱን አስተካክላለሁ። በዚህ ራይት ክሊክ ዲዛይን ቪው። በመቀጠል ይሄኛው በጣም ሰፊ ስለሆነ ትንሽ አጠባዋለሁ በምታዩት መልኩ። በመቀጠል ከላይ ያሉት ስሞች ብዙም ውበት የላቸውም። ስለዚህ ሰሌክት አደርጋቸዋለሁ። ሆም ውስጥ ቦልድ አደርጋቸዋለሁ። ከለራቸውን ጥቁር አደርገዋለሁ። ሴንተር ላይ አስቀምጣቸዋለሁ ጽሁፎቹን ማለት ነው። በመቀጠል ፎርም ዲዛይን ፕሮፐርቲ ሽት ላይ ገባለሁ። ትንሽ ኢፌክት እንጨምርላቸው። ስለዚህ ስፔሻል ኢፌክት የሚለውን ምን አደርገዋለሁ? ክሊክ በማድረግ ራይዝድ የሚለውን ብቻ ነው ሞር የተሻለ ይመስለኛል። አሁን ፎርም ቪው ላይ በመግባት አየዋለሁ። እንደምታዩት በጣም የሚያምር ነው። አስፈላጊ ከሆነ የጀርባ ከለር መጨመር እንችላለን። ስለዚህ ሰሌክት አደርጋቸዋለሁ። ባክ ከለር የሚለው ላይ ሄዳለሁ። ትንሽ ግሬ ከለር ባደርጋቸው የተሻለ ነው። ግሬ አደርጋለሁ። ትንሽ ጠበብ አደርጋቸዋለሁ። ራይት ክሊክ ፎርም ቪው። ናይስ። አሁን አሪፍ ሆኗል። ነገር ግን በቀኝ በኩል እንደምታዩት ክፍተት አለ። ስለዚህ እሱን እቀንሳለሁ። ዲዛይን። ስለዚህ ወደ ጥግ ሄዳለሁ። ስክሮል ባርን እጠቀማለሁ። ትንሽ እስከ መጨረሻው አጠባቸዋለሁ። በመቀጠል ወደ ኋላ እመለሳለሁ። ራይት ክሊክ ፎርም ቪው። በጣም አሪፍ። በዚህ ጊዜ እንደምታዩት አንድ ተማሪ ብቻ ነው የሚያሳየው። ስለዚህ ሁሉንም ተማሪዎች እንዲያሳያችሁ ትመለሳላችሁ። ዲዛይን ቪው ላይ ፎርም ላይ ታደርጉታላችሁ፣ ወይም እዚህ ላይ በመምጣት ፎርም መምረጥ ትችላላችሁ። ኦል የሚለው ታብ ላይ ዲፎልት ቪው የሚል አለ። ዲፎልት ቪው ላይ ሲንግል ፎርም ነው ባይ ዲፎልት የሚሆነው። ስለዚህ ቀስቷን በመጫን ኮንቲኒየስ ፎርም የሚለውን ክሊክ ታደርጋላችሁ። ይህም ያደርግልን ምንድነው? ሁሉንም ተማሪዎች ተደርድረው እንድናይ ያደርገናል። ስለዚህ ራይት ክሊክ ፎርም ቪው። እንደምታዩት ሁሉንም ተማሪዎች በአንድ ጊዜ ያሳየኛል ማለት ነው። ነገር ግን እንደምታዩት 17ኛው ተማሪ ላይ ሲደርስ ይቆማል። ያ ማለት በጎን በኩል ስክሮል ባር የለውም ወይም ደግሞ ወደ ታች ማንሸራተቻ የለውም። ያ የሆነበት ምክንያት ከዚህ በፊት ኦፍ አድርገነዋል። ስለዚህ ዲዛይን ቪው ላይ እመለሳለሁ። ክፍተቱን ትንሽ ወደ ላይ ከፍ አደርገዋለሁ። ፎርም ላይ ተጫናላችሁ። እንደምታዩት ወደ ታች ስትወርዱ ስክሮል ባር የሚላል እሱ ናይዘር አድርገነዋል። ናይዘር ከሆነ ሁለቱም አይኖሩ ነው። አሁን በዚህ ሰዓት ቋሚውን እፈልገዋለሁ። ስለዚህ ቋሚ የምንለው ቨርቲካል ነው። ክሊክ አደርጋለሁ። ቨርቲካል ኦንሊ። ቨርቲካል ኦንሊው ቨርቲካሉ ብቻ ይታይ ማለት ነው። እሱን ክሊክ አደረኩ በኋላ ራይት ክሊክ ፎርም ቪው። በጣም አሪፍ። እንደምታዩት እዚች ላይ ቨርቲካሏ መታለኛለች። በዚህ ጊዜ ወደታች ዝቅ በማድረግ የሁሉንም ተማሪዎች ምዝገባ እንደምታዩት ማየት እችላለሁ። 112 ተማሪዎች ናቸው ያሉኝ። ስለዚህ በዚህ መሰረት ተማሪዎቹን ማየት እችላለሁ። ሌላኛው እዚህ ላይ ማስተካከል የምትፈልጉት መረጃ ካለ ለምሳሌ የመጀመሪያው ተማሪ ሜል ነው። ፊሜል ማድረግ ከፈለጋችሁ እዚህ ላይ እያንዳንዱ ተማሪ በማየት መቀየር ትችላላችሁ። ወይም ደግሞ እዚህ ላይ የምታዩቸው መረጃዎች በፍጹም ኤዲት እንዳይደረጉ የምትፈልጉ ከሆነ ማጥፋት ትችላላችሁ። ያም ማለት ሰዎች የተመዘገቡትን ሪከርዶች ማየት ይችላሉ፣ ነገር ግን ምንም አይነት መረጃ መቀየር አይችሉም። እሱ እንዲሆን ከፈለጋችሁ ራይት ክሊክ ዲዛይን ቪው። እንዳይቀየሩ የምትፈልጓቸውን ፊልድ ኔሞች ክሊክ ታደርጋላችሁ። ለምሳሌ ጾታ ከሆነ እንዳይቀየር ፈልገው እሱን ክሊክ አደርጋለሁ። በመቀጠል ስክሮል ባሯን ይዤ ወደታች ወርዳለሁ። እንደምታዩት ሎክድ የሚላል ሎክድ የሚለው ኖ ነው። ያ ማለት እዚህ ላይ ያለው መረጃ ማስተካከል እንችላለን ማለት ነው። የስ ባደርገው ግን እዚህ ላይ ክሊክ ያደረኩበት ፊልድ ኔም ተቆልፏል ማለት። አሁን ራይት ክሊክ ፎርም ቪው። በዚህ ጊዜ እዚህ ላይ መጥቼ ክሊክ ባደርገው እንደምታዩት አማራጮቹን ያሳያል። ግን ሜል ብለው ክሊክ ሳደርግ የሚሰማችሁ ከሆነ ምንም መቀየር አልችልም፣ ማየት ነው እንጂ መቀየር አልችልም። ነገር ግን በፍጹም ክሊክ እንዳይሆን ከፈለጋችሁ ደግሞ ራይት ክሊክ ዲዛይን ቪው። አሁን የሄድኩበት ላይ እመለሳለሁ። እሱን ለማድረግ መጀመሪያ የምቀይረውን ፊልድ ኔም ክሊክ ማድረግ አለብኝ። እንደምታዩት ኢኔብልድ የሚላል እሱ የስ ነው። እሱን ኖ ካደረጋችሁት ምንድነው የሚሆነው? ፎርም ቪው ላይ ብመለስ መንካት እንኳ አትችሉ። እንደምታዩት ክሊክ ባደርገው በፍጹም አማራጩን ራሱ ሊያመጣልኝ አይችልም። ስለዚህ አማራጩን እያያችሁ ግን መቀየር እንዳትችሉ ለማድረግ ሎክ የሚለውን የስ ታደርጋላችሁ። አማራጩን በፍጹም መንካት እንዳትችሉ ለማድረግ ደግሞ ቪዚብል የሚለውን ኖ ታደርጋላችሁ ማለት ነው። በዚህ መሰረት ኮንትሮል ማድረግ እንችላለን። በመጨረሻ የሚቀረው እዚህ ላይ ያሉትን ቴክስት ቦክሶች በሳይዛቸው መሰረት ማሳነስ ነው። ለምሳሌ ተራ ቁጥር የሚለው እንደምታዩት ብዙም አያስፈልገውም ይሄን ያህል ቦታ። ስለዚህ ዲዛይን ቪው ላይ ሄዳለሁ። አይዲ ትንሽ አጠብለታለሁ ማለት ነው። የተማሪው ስም ትንሽ ሰፋ ቢል የተሻለ ነው። የአባት ስም ትንሽ ሰፋ አደርገዋለሁ። ጾታን ትንሽ አሳንሰዋለሁ። እድሜም እንደዚሁ ብዙም ቦታ ስለማይፈልግ እሱንም እንደዚሁ አሳንሰዋለሁ። የምዝገባ ቀን
በቂ ነው። ወርሃዊ ክፍያ እሱም እንደዚሁ በቂ ነው። ትሬኒንግ ትንሽ አሰፋለታለሁ። በዚህ መሰረት ካደረግኩ በኋላ አይዲ ቁጥሩ መታየት ያለበት መካከል ላይ ስለሆነ ሆም ላይ በመሄድ ሴንተር፣ እድሜው መካከል ላይ ነው ሴንተር፣ ሬጂስትሬሽን ዴትንም ሴንተር አደርገዋለሁ። እንዲሁም ጾታውን ሴንተር አደርጋለሁ። በዚህ መሰረት ዋይ ክሊክ ፎርም ቪው እንደምታዩት ሴንተር ያደረኳቸው በትክክል ሴንተር ላይ ሆኗል። እንደዚሁም ያጠበብኳቸው ቴክስት ቦክሶችም ቦታቸውን ይዘዋል። ሌላው መቀየር ያለብኝ የተማሪዎች ምዝገባ ቅጽ የሚለው ከላይ እንደምታዩት የዛኛውን ፎርም ስም ይዞብኛል። ስለዚህ ፎርሟ ላይ ክሊክ የተማሪዎች ምዝገባ ቅጽ የሚለው ካፕሽን ላይ ነው የሚገኘው። ስለዚህ እሱን አጠፋዋለሁ። የተማሪዎች ዝርዝር እለዋለሁ። ዋይ ክሊክ ፎርም ቪው እንደምታዩት ዝርዝር የሚለው ተቀይሯል። እመለሳለሁ ወደ ዲዛይን ቪው። በአንድ ጊዜ ሁሉንም ቴክስት ቦክሶች ወይም ሌብሎች ክሊክ ማድረግ ከፈለጋችሁ ለምሳሌ ቴክስት ቦክሶችን ክሊክ ማድረግ ከፈለጉ ክሊክ አድርገዋለሁ አንዱ ላይ። በመቀጠል እንደምታዩት ወደ ጎን ሳስወጣ ወደ ቀኝ የዞረች ቀስት አገኛለሁ። እሷ ማለት ሁሉንም ቴክስት ቦክሶች በአንድ ጊዜ ሰሌክት ማድረግ ነው። ክሊክ ባደርገው እንደምታዩት በአንድ ጊዜ ሰሌክት ያደርጋል። በመቀጠል ሆም ላይ በመምጣት ለምሳሌ ከለሩን ጥቁር ባደረገው ሁሉም ጥቁር ይሆናሉ። ስለዚህ ይህንን ራይት ክሊክ ሴቭ አደርጋለሁ። ለመጨረሻ ጊዜ አየዋለሁ ማለት ነው። እንደምታዩት በዚህ መሰረት በጣም የሚያምር ያላችሁን ሪከርዶች ወይም ምዝገባዎች በአንድ ጊዜ ሊያሳያችሁ የሚችል ፎርምን ክሬት ማድረግ ትችላላችሁ ማለት ነው። በእርግጠኝነት በዛሬው ቪዲዮ ያየናቸው ፎርምን ክሬት የምናደርግባቸው መንገዶች በጣም ወሳኝ ናቸው ብዬ አስባለሁ። በቀጣዩ ቪዲዮአችን ደግሞ አንድ ፎርም ላይ ሆነን ሌላውን እንዴት ነው መክፈት የምንችለው? ለምሳሌ ስቱደንት ሪፎርም የሚለው ላይ ሆነን የተማሪዎቹን ዝርዝር አሳየኝ የሚለውን ፎርም ከዛኛው ፎርም ሆነን እንዴት ነው ማዘዝ የምንችለው ወይም መክፈት የምንችለው የሚለውን በቀጣይ ቪዲዮ የምናይ ይሆናል። በተጨማሪም በእያንዳንዱ ፎርሞች ላይ ሊኖር የሚችለውን የክሎዝ በተን እንዴት ነው መጨመር የምንችለው፣ እንዲሁም ፎርማችንን ሊያሳምር የሚችሉ አንዳንድ ተጨማሪ ሴቲንጎችን እንዴት ነው ማስተካከል የምንችለው የሚለውን በቀጣይ ቪዲዮ ቀለል ባለ መንገድ ማሳያችሁ ይሆናል። በዛሬው ቪዲዮ ግን ይህን ይመስል ነበር። አብራችሁ ደግሞ ዚዙ ድሜክስ ነበር። ባባይ